የት ሄደሽ ነበር? ማዘሯ የቡና ሰዓቷ ሲያልፍ ማን ነው ከበላ ቆየ ለዛ ነው ምን ተቀራረጻለህ እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውለት ስትለፈልፍ ላየህ እኮ ይገዛ ካልሲ ቆርጦ ሲታኖስ የተወጋ አትመስልም አንተ የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ መጥለው ዛሬ ቪዲዮ ለቅልናል አሌ ሁሌም ይመቸናል What's up my families? What's up my Habesha people? ያው እንግዲህ ዛሬም ከማን ጋር ነው የምንገኘው? ሻሎም AKA ድድለቷል ስፔሻል አሁን ደግሞ ባለፈው በጣም ጾም ሲፈታ እኔ እሰራለሁ ጥሩ ብለናል እንሰራለን ሐሳባችንን አልቀየርንም እውነት ነው እሷ ቤት አይደለም ያለው እሺ ዛሬ ሌላ ቦታ ነው ያለነው ስለ ያለንበት ቦታ በኋላ ላይ ቪዲዮ መሀል ላይም ታገኙታላችሁ በጣም ጸዴ ነገር ነው ብቻ አምታዩበት በጣም የምትወዱት ነገር ነው ያለው ከዛ ውጪ እስኪ ዛሬ አንድ ጥያቄ ጠይቅልንና ወይ ሺህ ብር አሸናፊ ይኖራል ደስ ያለሽ ዛሬ ጠይቅልኝ እስካሁን የዓለም ዋንጫ ላይ ጎል ያልገባባት ሀገር ማለት እንግዲህ ይሄ የምናደርገው ማለት ነው ይኸውላችሁ ይሄን ቪዲዮ ሲለቀቅ ቲንክ ጥሎ ማለፍ 8 ውስጥ ይገባሉ ነገርና 8 ውስጥ ካሉት ሀገራቶች ውስጥ ጎል ያልገባባት ሀገር ማንነች ነው በጣም ጥሩ ጥያቄ ነው በጣም ዛሬ ፈታዘና የሚያደርጉ ቪዲዮዎች አሉ በነፃ ነው ሰብስክራይብ ማታረጉት ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ ማድረግ ጀምሩት ንቆ እነን ቪዲዮ ብለለቀቅ ኤልሻዳይ ዳንኤል አሌክስ ወክፈክ ወይ አረቺ እንደሞ ማንጠራ ወይ እሷንም ሰው ጠርቷት እኮ ነው ታንቆሱ ሰላም ነው እንዴት ነህ ሰላም ነው እንዴት ነህ ምን አረሳኝ እንዴ መግዲ አንቺ ነሽ አዎ ፎቶ ይልክልሃል አረ ከአንገት በላይ አይደል የላክሽው አዎ እና እኔ ከአንገት በላይ ቀዶ ጥገና ምናምን መስሎሽ ነው ምን ነው ሙሉ ፎቶ አድልቂም ነበር በእናትሽ ሙሉ ፎቶ አድልቂው ምን ሆነ ሰውነቴ ምንም አረ እኔ መቀለብ አልችልም የኔ እናት አረ እኔ ራሴ መቀለብ ናንቺ ተንኮሱ እንዴ ስንት ነው የምትበይው አረ ተይ ችግር የለውም እሱ ስንት ኪሎ ነው ማለቴ ስንት እንጀራ ነው የምትበይው በቀን 1-4 እንጀራ እኔ እኮ 4 ቀን ነው የምበላው ይዛጋም ሰዋን ራን አይውላል ቦዲሼ አይደለም እንደዛ ማለቱ ሳይሆን ኑሮ ውድ ነው ለማለት ፈልጎ ነው እንጂ በክፋት አትዩበት በክፋት እንደዛ አስቡት እንደ ሐሳብ ነው ሞቲቭ አሌክስ ወክፈክ አንድ እንጀራ ስንት እንደገባ ታውቂያለሽ እሺ 4 ብር ገባህ አራት ብር አውጥተው እንዴት ይበላል እንዴት እንደሚበላ ምን አውቃለሁ 4 ብር ገባህ አሁን ያው ጋጋሪዎቹም እኮ እንትኖይ ናቸው ሻራኞች ሻራጉታ ያሳሱና 4 ብር ይሸጣሉ ደግሞ ይኸውልህ ገለባ የሆነ እንጀራ ነው እኮ የሚመጣው እሱ ከሱም ብሶ 4 ብር በላይ አመልክቶ የበላው መከታተል አለበት እንደዛ ይችላል ልክ ነሽ እንደዛ ይቻላል እንዴ ኧረ እባክህ ስንት ዘዴ ያለው ብዙ ዘዴ ያለው እኔ ግን አፕዴት ያደረጉ ጊዜ ሳቸው ሳስበው ማለት ምን አለ ያራብር ግን ነው የብር ራሱ እኮ የለም ማዘር ያወቁልህ ቀን ተው ብቻ ከባድ ነው ናቲ ገሬ አሌክስ እና በፈለክ ሰላም ነው ጋሼ የቤት ኪራይ ልከፍል ነው አይ አይደለም ልጅዎትን ፈልጊያለሁ የኔ ልጅ ቤቴን ማከራየው በእናትህ እንዲህ ስቀይ ታመሰ አልከሽ ታላተኛ እሺ ልጅዎትን ፈልጊያለሁ ሰርጭብጨባ ነው እንዳያስከጀ ምንድነው ችግር ጃግን ብራዘር የጎረቤት ምን እንዳለ አናውቅም እናንተ ጎረቤቶች እንዲታቸው እንደዚህ አይደለም አንተ ብትመጣ አለቀልህ እንዴ ምን ያርጉኛል እሱ ይመጣ አለቀለት እሺ እኔስ አይ አትፈልገና አይዞ ስሞክ ሜም 69 አሌክስ ሌላ ፍሪስታይል ጋይስ
Eski virtuhin sit and cause that's my favorite thing to eat. Met Thomas Kaidan Kayera, now I'm about to beat his meat. He a freak, he go let me eat it out, touch Amari. When I get a hit, I stick the kid, I make that better leak. I'm gonna argue with him, so kid, I'm a black cat, I got receipt. Don't ever try to tell me that I like to cheat, cause I know it. Bitch, bust it, bust it, bust it, bust it, bust it, bust it. He go, bust it, bust it, bust it. You like it? ማል ማለገ ያለው ከተበር ማለት ነው ስኪፕ ተናታለ የፍሪስታይል ዚኒክ ማለት እንቀጥልሽ ጸዴ ቻይንኛ አለ ንገሩኝ ኮሜንት ላይ አሌክስ ወይ ጉድ ይላል ጓደኛ ፍቅረኛው ፊት ይቀራረጽብህ ከበላ ቆየ ለዛ ነው ምን ተቀራረጻለህ እዚህ ራሱ ስንመጣ የታክሲ 5 ብር ጎል ሆነ አይደል እንዴ ሞላውልህ ስትለፈልፍ ላየህ እኮ ይገዛ ካልሲ ቆርጦ ቲታኖስ የተወጋት መስልም አንተ የገንዳ ማግኔት ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንዴ መጥለው ታውቃለህ ምን ያህል ዘናጭ እንደው ማ አንተ ካሞራቂት ስርቀን ሙሉ ትዞር ብትል ኮሷን አጠለበህ አንተ የሰው ቡሌ ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ ይቀልዳል አይደል ቀልድ አይደለም ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን ምሳውን ቅርፊቱን ራሱ ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው ስራውን ራሱ አስቶሻል ሰዓዲ አይደለም ቀለም ቀቢ ነው ለዛ እኮ ነው እንደ ፒኮ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት የምሩ ነው እንደሚያወራ ባለፈው ራሱ ስጦታ ነው ብሎ የሰጠሽ ጥፍር ቀለም ማለት ነው እህቱ ነች ተጠቅመ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ ለዛ ነው አስቀባው ቀለሙ ማይዝልኝ ግድግዳ ቀለም እንዲዝ ማለት ነው አሽዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለው እኮ ነው ስልኩን ራሱ ተቀበለሽ በታዩ ማለት ነው ሌላ ሁለት ፍቅረኛሞች አሉ ስልኩን ተቀበለሽ ኮንታክት ውስጥ በገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ በግ ይዘጋል ንገራታ ንገረኝ ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ አላስኩሽም ነበር ነገር ግን አሰላጊ የታባቷ እቺ ቀፈርሻ አዮ እንደው አሳዝኖኝ ነበር ግን የእውነት መጀመሪያ ላይ አንጀቴን በልተው ነበር እኮ ነው ራሱ መታ ምን ጥቅም ቆይ ምን ጥቅም ማለት አይዞህ አቢ ዮናስ አሌክስ ፈገግ አባት ሪል ስቴት ግዛ የምር ተወደዋለህ ምኑን ነው የምወደው እንደው ፊቴን ስታዩ ሪል ስቴት መግዛት አቅም ያለኝ ሰው መስላለሁ ኪሴ በብር ሆዴ በምግብ እጦት ተጣብ ሪል ስቴት ግዛት ይኛለሽ እዛ ሄደ ሪል ስቴት ለምንድን ነው ችግር የምታስታውሱኝ ሲም አውጣ ይለኛል የሲም የሌለኝ ሰው የሪል ስቴት ልግዛ ወይ ነይ ኑሮ የላሰይሽ ነይ እንኳን ደህና መጣሽ እንግዲህ ያው ቤቴ ቾለች ቤቴ እንግዲህ ገባገለ ወጡን የኔ እናት ወጡን እንግዲህ እንደምታየው ነው ቤቴ ምንም በምንም ነገር ነች እንጀራ እንዳንሶ ላይ የሆነ ኑሮ ነው የምኖረው ምን ታደርጋለሽ አሁን እኔ ታዳሪ ስቴት መገዛው እኔ እችላለሁ እንጀራም በለው አየሽው አይደል ህይወቴን አየሽው ኑሮዬን አንቺ ሪል ስቴት ግዛ ምናምን ትኛለሽ እዚህ በጣም አዝኛለሁ ከምር እና ሪል ስቴት አገዛ የኔ እናት በጣም ጥሩ ቃላት የለኝም እኮ ደብዬ ነው ማስረዳሽ አውራው እንጃጀት ይበላው ድገሚለት ግድ የለሽም አንተ እንደመጨረሻ ግድ የለም ድገሚለት ሰማተውም ስማይተዋትም አይደለም በጣም ጓጓው መጨረሻው እስካየው በጣም ነው የጓጓው
ወፍ አንድ ነገር በላ አንጀቴን በላው በጣም እኛ ብናግዛቸው ሲዴ ይሁሉ ደቂቃ ተለፈው ወላው ነው ቀይ ለቀቀ ጋሽ ኩርስ ስንት ነው? ማን ስንት ነው? 250 አየ በቃሽ አይ እንዲህ ነው ግን አይ ቀሉ ቀልድ ነው። አሁን እሱ መግዛት ማይችል ሆነን ምን በል ግን መግዛት የሚችሉ ሰዎችስ እንደውም አሁን ያለንበት ቦታ ለዚህ ነገር በጣም ምቹ የሆነ ቦታ ነው። እንደውም እስኪ አብሮን ያለውን ወንድማችን እንቀበለው እና ደግሞ ያው ብዙ አልቦሃል አንተ ልጅ አጠገብ ረጅም ሰዓት ስለተቀመጥኩ ነው ሲዞር ልበልልኝ ያለች ትንሽ አየር። እሺ እንግዳችን እስኪ እንቀበለው። አረፍ በልን። እሺ እንዴት ነው? ሰላም ነው? ሰላም ለናለ እንደ ቤት ይሄ ጊዜያዊ ያኔቱ ስቱዲዮ ነው። በሜዳቸው መጥቼ ትላለህ። እሺ እስኪ ንገረን ዛሬ እንደውም እኛ ስቱዲዮ መታችሁ ቅረጹ። እስኪ ስለ እኛ ሪል ስቴት መግዛት የሚችሉ ቤት ውስጥ ያሉት ያሌቱ ውጭ ያሉ ቤተሰቦቻችን አሉና እስኪ ለነሱም ንገረልን። ራሴን ላስተዋውቅ። ካሳ እባላለሁኝ የሜሪ ፕሮፐርቲ የሼር ሱፐርቫይዘር ነኝ። ያው ሜሪ ፕሮፐርቲ ይታወቃል ከ15 ዓመት በላይ ኮንስትራክሽን ላይ የቆየ ድርጅት ነው። ብዙ ነገሮችን ሰርቶ አሁን የራሱን ብራንድ ለመስራት 2 ሳይቶችን ይዞ የመጣ ድርጅት እንግዲህ ይህን ይመስላል። አሁን ሜሪ ፕሮፐርቲን እዚህ ድረስ የጠራችሁኝ እንድናየው እኛም የፈለጋችሁት ላይክ ያሌቱ ኦዲየንሶችም ቢያዩ ታሪፍ ነው፣ ቤቶችም ሀገር ውጭ ያሉ ሰዎች ቢያዩና ቢገዙ አሪፍ ነው ተመራጭ ነው የምትሉት እስኪ እናንተን ነገሮች ነገሩን እስኪ እዚህ ያሉት። በጣም ጥሩ። እኛ እንግዲህ 2 ትልልቅ ፕሮጀክቶችን ይዘን መጥተናል። በተለይ አሁን ሁሉም ሰው ብር ኑሮት ገንዘብ ኑሮት የሆነ ነገር ሱቅ መክፈት ቢፈልግ ወይ ደግሞ ቢዝነሱን ራን ማድረግ ቢፈልግ የሚመኙ ቦታዎች አሉ አዲስ አበባ ላይ እንዳጠቃላይ። በተመሳሳይ ሰዓት አንድ ሰው ሊናገረው የሚችል ወይም ብዙሃኑ ሊናገረው የሚችል ቦታ እርግጠኝነት አንተን የምጠይቅህ ተመሳሳይ እንደምትመልስልኝ እርግጠኛ ነኝ። ለምን እስኪ አዲስ አበባ ላይ ሆኖ ቢዝነስ ለመክፈት ጥሩ ነገር ለመስራትና የተዋጣለት ስኬታማ ቢዝነስ ለማከናወን የሚመርጣቸው ቦታዎችን ውስጥ አንዱን ጥራልኝ ብለህ ያው ስግብግብነት አይሆንብኝና ያደኩበት መርካቶ። ቴንክ ዩ ሶ ማች። ሁሉም ሰው የሚለው በእርግጠኝነት 100% ሁሉም ሰው በሚባል ደረጃ ሊመጣለት የሚችለው ይሄ ለምን 100,000 ከ100,000 በላይ ጎብኚዎች ይኖራሉ። እስከ 30,000 በላይ ደግሞ ግብይት የሚፈጸምበት ትልልቅ ትራንዛክሽኖች የሚደረጉበት ነው መርካቶ ተክለ ሃይማኖት። ስለዚህ እዛ ቦታ ላይ እኛ ትልቅ ፕሮጀክት ይዘን መጥተናል። በጣም የሚያምር ዘመናዊ ሞል ነው። በአራቱም አቅጣጫ ሮድ ተች ያደርገዋል። እዛ ላይ ሰዎች ኢንቨስት አድርገው የራሳቸውን ጥሪ ለልጅ ልጅ የሚያስተላልፉትን ንብረት ቢገዙ እና ቢይዙ እና ስራቸውን በተቀላጠፈ መንገድ ለማከናወንም ትልቅ አቅም ይሰጣል ብዬ ስለማስብ ያንን ነገር ይዤ መጥቻለሁ። በሁለተኛ ደረጃ እዛው ላይ በኮሪደር ልማት እያሸበረቀች ያለችው እንግዲህ ፒያሳ አዲሷ ሙሽራ ነው የምትባለው በኮሪደር ልማቱ የተነሳና ኦልሞስት 80% ኮሪደር ልማቱ ያረፈው የአዲስ አበባ ኮሪደር ልማት ፒያሳ ላይ ነው። አድዋ 00 ፍሬንድሺፕ ፓርክ አራዳ ፓርክን ጨምሮ ትልቅ ፕሮጀክቶችን ተሰርተዋል። እዛ ላይ በአራዳ ፓርክ ፊት ለፊት እና በፍሬንድሺፕ ጀርባ ትልቅ 2 ህንፃዎች G+24 የሆኑ 2 ህንፃዎችን እየገነባ ነው። ከባለ 1 እስከ ባለ 2 መኝታ የካሬ አማራጮች ይኖራሉ። በጣም የሚያምር እይታ ነው ያለው። ከፊት ለፊት ያለው ፓርኩ ለራሱ ሌላ ውበት ይሰጠዋል። ከጀርባ ደግሞ ፍሬንድሺፕ ፓርክ አብሮት ቤተ መጽሐፍ ቤተ መንግስቱን ነው የምናየው እና ያን ይዘን መተናል። በተወሰነ መልኩ ዋጋቸውንም እዚሁ ላይ መናገር ይችላለሁ። ሁሉም ሰው አፎርድ ማድረግ የሚችለው ነው። ለምሳሌ እኛ አንድ ሱቅ ስንሸጥ ከ640 ሺህ ብር ጀምሮ ነው የሚሸጠው። ያን 640 ሺህ ብር አሁን ባለው ከረንት ባለው ነገር ምን ይገዛል ብለህ ታስባለህ ብዬ ብጠይቅህ ደውን የምትለኝ ነገር አሴት አሁን ሰማይ ሆኗል አይደል? እንደዚህ አሴት ነገሮች ሰው መለወጥ የሚችልባቸው ነገ ጧት አትርፎ የሚሸጣቸው እንደዚህ አይነት ነገሮች በጣም ሰማይ ነው ከመኪና ጨምሮ ከአሮጌ መኪና ጨምሮ እና እኛ ጋር ግን ሲመጡ ከ11 ካሬ 22 ካሬ እና 32 ካሬ ለዛውም ኔት ኤሪያ ነው የምንሸጠው። ፉል ፊኒሽድ ነው። አንዱ ሰርቶ አንዱ ደግሞ ሳይሰራ የተዝረከረከ ነገር እንዳይኖር በማሰብ ሳምፕላችንም እንደ ሞዴል የምንቆጥረውም ሳይንስ ስለሆነ በፉል ፊኒሽድ ነው የምንጨርሰው። ፊክስር ፕራይስ ነው። በኢትዮጵያ ብር ነው የሚዋዋሉት። ምንም አይነት የዶላር ወይም የእቃ ጭማሪ እነሱን አይመለከትም። ፊክስር ፕራይስ ማለት ያ ነው። ስለዚህ ያን ነገር ይዘን መጥተናል። እንዳልኩ 640 ሺህ ብር ነው ዳውን ፔመንቱ። ግን ከዛ በላይ ግን ተክለ ሃይማኖትን ሲያስብ አንድ ሰው መርካቶን ሲያስብ የሚያስበው ነገር አለ። ትልቅ ድሪም ያለው ሰው ትልልቅ ፕሮጀክቶችን ቀርጾ
ቀርጾ ትልልቅ ሾፖችን እዛ ላይ መክፈት የሚችል ሰው፣ ራዕይ ያለው ሰው፣ ለልጅ ልጅ መተላለፍ የሚፈልግ ሰው ትልቅና ተመራጭ ቦታ ነው ብዬ አስባለሁ። አሁን ደግሞ ኮሪደር ልማቱ እዛ አካባቢ በእርግጠኝነት ይገባል። የተረጋጋ ማርኬት ኖሮ ለዘላቂነት ለልጅ ልጅ የምታስተላልፈው ንብረት እዛ ላይ መያዝ ቀላል አይደለም። ያን መያዝ ብቻ ሳይሆን የምትከፍለው አድቫንስ ፔመንት 640 ሺህ ብር ነው። በዚህ ይዘህ እስከ 1 ዓመት ድረስ ምንም አይነት ፕራይስ ስካሌሽን ሳይነካ ቀስ ብለህ ከፍለህ የምትጨርሰው ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ነገሮችን ከ11 ካሬ ጀምሮ እስከ 32 ካሬ በኔት ኤሪያ በፉል ፊኒሽ ምንም አይነት ፕራይስ ስካሌሽን የሌለው ይዘን መጥተናል። ይሄ ትልቅ ኦፖርቹኒቲ ነው። ሁሉም ሰው የሚጠቀሙ አይነት ኦፖርቹኒቲ ነው ለመናገር። ስለዚህ በፒያሳውም ቢሆን መኖሪያ ቤቶች ባለ 1 እና ባለ 2 እንደያቅሙ ሰው ለኢንቨስትመንት በጣም ምቹ በሆነ ቦታ ይዘን መጥተናል። ቢሮአችንን እየጎበኙ ስልክ እየደወሉ ኮንታክት ቢያደርጉን እስከ 20% ተጨማሪ ለሱቁ ከ15 እስከ 20% እንሰጣለን። ለቤቱ እስከ 30% በመቶ የሚደርስ ቅናሽ እንሰጣለን። በጣም አሪፍ። አሁን ሜንሽን አድርገው ሲመጡ መናገር ያለባቸው በዚህ ፕሮግራም አይተን ይመጣል ብለው ይሄ ፕሮግራም ስለሆነ በፕሮግራሙ መሰረት ለአንተ ኦዲየንሶችን ተጨማሪ አድቫንቴጅ ይሆናል ማለት ነው። ስለዚህ ከዩቲዩብ ነው የመጣ ነው ብለው ከመጡ ዲስካውንት አላቸው ማለት ነው። በሚገባ ከ15 እንደያመጣጣቸው እስከ 20% እናደርግላቸዋለን። ለቤቱ እስከ 30 በመቶ እንሰጣቸዋለን። ስለዚህ ይሄ እዚህ ጋር ቪዲዮ ስለሆነ የሚቀመጥ ነገር ስለሆነ ማንኛውም ሰው መጥቶ ሜንሽን አድርጎ ተቀመጠውን ስልክ ካለ እዛ ማስቀመጥ ስለምንችል ስለዚህ ያን ሜንሽን አድርጎ የመጣ ሰው የተሻለ ነገር ማግኘት ይችላል። ኢቨን እኛ ጋር ዲል ያደረጉ ካምፓኒዎች አሉ። ትልልቅ ካምፓኒዎች እነ ኢትዮቲያ ስፔር ፓርት ምናምን ትልልቅ ካፌና ካልዲስ ሁሉ ነገር እኛ ጋር ዲል እያደረጉ ባለበት ሰዓት እዚህ ደግሞ ተጨማሪ ለአንተ ወለሶች የሚሆን ጥሩ ነገር አለ ብዬ ስላሰብኩ ነው። ስለዚህ ይሄን ይመስላል አጠቃላይ። በጣም አሪፍ። እንግዲህ ይሄ ዲል እንዳያመልጣችሁ በጣም ጸዴ ነገር ነው። አሁን ላይ መርካቶ ተክለ ሃይማኖት ያለው ላይ ለሚገዙ ምን አይነት የካሬ አማራጮች አሏቸው? በጣም ጥሩ ጥያቄ። እኛ ከ11 ካሬ ጀምሮ ነው ያለን። ለምሳሌ አሁን ቅድም የነገርኩ ዋጋ 640 ሺህ ብር የሚከፈልበት የ32 ካሬው ነው። 32 ካሬ ማለት ግን ኔት ኤሪያ ስለሆነ ለሶስት ቦታ ተቆርጦ የሚፈልጉትን አይነት ከፈለጉ ጎን ላይ የራሳቸውን ቢዝነስ ሲሆን ቀሪውን ማከራየት የሚችሉት የካሬ ስፋቱ 32 የሆነ ኔት ኤሪያ ነው የሚሸጠው። ይህንን አፎርድ የማያደርጉ ሰዎች ደግሞ 22 ካሬ እና በ11 ካሬ አማራጭ አለ። በፈለጉት አማራጭ በፈለጉት የካሬ አማራጭ እየደወሉ በደንብ አንደርስታንድ አድርገው ሱቃቸው መሸመት ይችላሉ ብዬ አስባለሁ። ለምን ሁሉም ቤቶች በኔት ኤሪያ ስለሆኑ 11 ካሬውን በጣም ሰፊ ነው፣ 22 ካሬውን በጣም ሰፊ ነው፣ 32ቱ ደግሞ ተቆራርጦ ለሶስት ሱቅ መውጣት ይችላል። ስለዚህ ያንን ኦፖርቹኒቲ እንዲጠቀሙበት እየደወሉ ቅናሹንም እንዲያገኙ በዚህ ሜንሽን አድርገው መምጣት አለባቸው። ሌላው ግን በተረፈ ፈርስት ካም ፈርስት ሰርቭ ስለሆነ የምናስተናግደው ቀድሞ ለመጣ ቀድሞ እንሰጣለን። ከ15% 20% እንደያመጣጣቸው ሱቁ ላይ ለቤቱ ደግሞ 30 በመቶ ሙሉ በሙሉ እንሰጣለን ማለት ነው ከ100%። በጣም አሪፍ። ስልኮቻቸውን ታች ጋር አስቀምጥላችኋለሁ። መደወል እንዳረሱ ስትደውሉ ታሌ ነው በሉ፣ ዲስካውንቱም እንዳያመልጣችሁ። በኋላ ላይ ደግሞ አንዳንድ ጥያቄዎችን እንጠይቃቸዋለን። እኛ ወደ ቪዲዮችን እንመለስ። ዩኒ አሌክስ ማዘር ቤት ሳትኖር እንግዳ ሲመጣ በእናትህ አንተ ልጅ እየደወልክ አትጨቅጭቀኝ። አንድ ቀን ጋበዝከኝና ትነዘንዘኛለህ እንዴ? እዚህ ቤት ሰው አለ? ሻው በቃ መልሰህ እንዳትደውይ። ልጆች እንዴት ናችሁ? ሰላም ነው ማዘር? ቤት ጠራ እኮ አልሰማችሁኝም? እናታችሁ የለችም እንዴ? አዎ የለችም። አይ በቃ ልጠብቃታ። ኧረ አታረጉትም ማዘር፣ አያረጉትም። ተው እንጂ መጣው አንዴ። መጣው አንዴ ማዘር። ኧረ አንቺ ልጅ የሆነ ነገር አድርጊ። ሴትዮ እኮ ቁጭ ብላለች እንዴ። ለምን መጣ? የሆነ ነገር አድርጊ ሌለሽ ነዋ። ደግሞ መፋጠጥ ከበደኝ። ሂድ በቃ ሸጮታትን የሆነ ነገር ገዝቼ እመጣለሁ። እሺ በቃ ግን ምን ልታመጪ ነው? እኔ እንጃ የሆነ ቺፕስ ነገር። አንቺ አምሽ እንዴ ወልካ ለምንጀራ አቅርቢ ያለ ምንም ነገር የለም። ልጆች ትቆያለች እንዴ እናታችሁ? እኔ እንጃ አልነገረችንም። እንዴ ለምን ቆይ እንደጉልላት ስልኳን ሳትይዝ ነው የወጣችው። አይ አሪው ነገር ስሪ በቃ። ምንድነው የምሰራው? የሆነ ወጥ ነገር ነዋ። ያማል እንዴ ፍርፍር ብቻ እኮ ነው የምችለው። በቃ እሱ የሚሆን ስሪ። የእንቁላል እኮ ነው። ልጆች የት እንደሄደች ነግራችኋለች? ታዲያ እዚሁ ቅርብ ቦታ ነው ሰው ለመጠየቅ ሄደችው። ስሚ በቃ ለምን ቡና ታፈዩ? ማ አንቺ ነሻ? ኧረ እባክህ ሞቼ ነው ቆሜ። ኧረ እሺ ተይ የሆነ ነገር አድርጊ። በቃ እሺ ደጁ አስጣት የሆነ ነገር ሰርቻ እመጣለሁ። የብልሽን? አዎ ሂድ። እሺ ማዘር የእጁሃ ወይ እኔ ምንም አልበላም። ኧረ እስክትመጣ የሆነ ነገር ይቅመሱ። ተው አትጨናነቁ። እኔ ምንም አልበላም። የምሮት ነው ማለቴ። ኧረ ሽክን ያለ የሆነ ነገር ሰርተናል። ይታጠቡ። እሺ ካላችሁ አመረሩ። ማዘር አያረጉትም። ማዘር ወይ ባትደክም ይሻል ነበር እኮ። ምን ሰራሽ? ሽሮ ነው። እሺ ሙያሽ ልልሻ እንኩ።
ቶሎ እንዲደርስልኝ ብዬ እሳት አላስነካሁትም። አረ እባክሽ ጎበዝ። እጠቅማለሁ። በስመ አብ። አሁን የሽንኩርት ልጣጭ ወጥ ያጣፍጣል ሲሉ ቲክቶክ ላይ ሰምቼ ነው። አቤት ሙያ ይብሉ። በቃ እሺ እናንተ የተሰጠውን ልብስ አስገቡት ብያችኋል ነበር የወጣሁት። በቀሉ ልጆችሽ ሊደፉኝ ሲሉ ደረሰልኝ። እሺ ማነክ ነገር ለምን ቆይ አይደለም ለምን እንቀጥላለን? ለምን እናውራ እንጂ አንዳንድ ነገሮች አሁን እንግዲህ እናንተ ጋር ሲመጣስ ባለሙያ ነኝ እኔ። የታወቀ ነገር ነው። ጾም ላይ የሚመጣ ሰው እንዴ የጾሙ ይመቸዋል? አዎ እውነት እንሰራለን። እኔ ካላየሁ አላምንም ብያለሁ። እስካሁን አልመቻቻለኝ። እንደውም ቆይ ለብቻ ሌላ ቪዲዮ ላይ ያሳያቸዋለሁ እንጂ ምንም እኛ እንግዳ መጥቶብን እንግዲህ አይደለም። ቆይ አየሁት ቢሆንስ ባለፈው እኛ እንግዳ አቀባበላችን እንዴት ነበር? አንተ ውጣና ወንድሙ ምግቡ ያው እኮ ልሽ እኔ ነኝ እኮ ማስተምረው እኮ እኔ እኮ ጥገኝ ልጅ እኮ ነው። አረ ለነገሩ እሱም ቪዲዮ እየሰራን ስለሆነ ይሆናል። እንቀጥል። የሚቀጥለውን አስገቡት። አብርሃም የጂሰስ ክራይስት ልጅ አሌክስ ይሄ ላሌ ነው። ፒኦቪ ይህ ምክር ለሀብታሞች ብቻ ነው፣ ድሃዎች አይሰሙትም። ኦኬ እሺ እውነት ነው። አብሶ መሀል ላይ የነገረው ሀሳብ በጣም አሪፍ ነው። እንግዲህ ምናልባት ያልተሰማችሁ ሰዎች በጣም ይነቆራል። በጣም አዳምጬዋለሁ። እኔ ሁላ ሀሳቡ ተመችቶሻል? በጣም ትክክል ነው። ግን ያወራው እኔ ሁላ እንደዚህ ነው ያልኩት። በቃ ሁሌ በዚህ ሀሳብ ጽና። እሺ ሀሳብን እናስቀኝ። ፒኦቪ ዩር ዶግ ጆይንድ ኤ ጎሲፕ ሲዝን ዊዝ ሀበሻ አንቲ ጸደይ ጨዋታ ላይ እያዳመጠልሽ ነው። ይስቃል። ይሄ አሜቴ የለመደው ይሻ ነው። አባቱ ቡና ለሱ መቅረት አለባቸው። አለ እኮ ከፋየሽ። እችኛዋ ወሬ ግን አልጣመችም። እችኛዋ ወሬ በጣም የተቦጨቀ ሰው አለ መሰለኝ። መጀመሪያ እየሳቀ ከዛ በኋላ ወይ ጉድ። እሺ የቡና ቁርሱ ሳይሰጠው እሺ ሌላው ሲቀር የቡና ቁርሱ ቡናውስ ለሱ ቡናዋም አሪፍ ነበረች። የዛኔማ እንዲህ ጀምራል ፖር አሌክስ አባቴ ቡና በለን ገና ሳንጨርስ አፍላው እንጂ አባቴ። አፊው ነው የምትባለው ለካ። እሺ ይቅርታ። ጎሽ ሲያምርባት አባት እሰይ ሲጠጣለው በይኝ። አይ ግልምጫውን ምችል ያጣጣት ሰው የለም እንዴ? ወደነዋል። አንዴ ለዶጊያችን አንዴ ይሄ በቃ ትክክለኛ ይሄ ዲያስፖራ ውሻ ትክክለኛ ወይ ከዲያስፖራ ወሬ ሳንጨርስ ወንድማችን አንዴ እንመልሰውና ውጭ ሀገር ለሚገኙ ደግሞ እስኪ አንዳንድ ጥያቄዎችንም እንጠይቀዋል አይደለም? ወንድማችን በድጋሚ ተመልሷል። ስለ ዲያስፖራ ወንድምናቶቼ እያሰብኩ ነበርና ያዩቲዩብ ደግሞ ብዙ አሉ ውጭ ሀገር የሚኖሩ ተከታዮቻችን ቤተሰቦቻችን እና እነሱ አሁን መግዛት ቢፈልጉ በምን አይነት መልኩ መግዛት ይችላሉ? ባይዞ እኛ 80% የሚሆነው ደንበኞቻችን ውጭ ናቸው፣ ዲያስፖራ ናቸው ይታወቃል። እኛ ለነሱ ያዘጋጀነው ነገር አለ። በዲኤችኤል ነው የምንልክላቸው ሁሉ ነገር ፕሮሰስ አስጨርሰን አግሪመንት አሰርተን ደረሰኛ አስቆርጠን ያሉበት ቦታ በእጃቸው እንዲገባ በሙሉ እምነት ያሉበት ድረስ እናደርሳለን። ሌላው ግን
እዚህ ጋር አሁን ዲያስፖራ ውጭ ሆኖ ስለሆነ ቤቱን የሚመርጠው ነገሮችን የሚያየው የሚያይበትን አንግል ነው መናገር የምፈልገው። እዚህ ጋር የመጀመሪያው እኛ የምንሸጠው የድርጅቱን ብራንድ ነው። ዘላ እየሰራን ያለ ነው ሜሪ ኮመርሻል ሴንተር የሚል ትልቅ ሎጎ ያለው ድርጅታችን የሚወክል ሞል ነው እየሰራን ያለ ነው። ካሁን በኋላ ለምንሰራቸው ስራዎች እንደ ሞዴል ሆኖ ነው የሚጠቅመን ማለት ነው። በኔት ኤሪያ ነው የምንሸጠው አንደኛ። ሁለተኛ ፉል ፊኒሽድ ነው የምንሸጠው። ይሄ ፉል ፊኒሽድ ሲባል አሁን ሰው ሌላ ነገር ሊመስለው ይችላል። ማለት ቫልዩን በደንብ መረዳት አለበት። ፉል ፊኒሽድ ካልሆነ ሁሉም ሰው እየሰራ የሚገባ ከሆነ ቶሎ በተባለው ሰዓት ስራ ላይ ጀምር ይችላል። ለምን አንዱ ከጎን ይሰራል፣ አንዱ ከጎን ደግሞ ከፍቶ አቧራ የሚጠጣበት ነገር ይረብሻል ምናምን። በደንብ እና በፉል ፊኒሽድ ነው የምንሸጠው። በኔት ኤሪያ ነው፣ ፊክስድ ፕራይስ ነው። ምንም አይነት በዚህ ማቴሪያል ነዳጅ ጨመረ፣ ዶላር ግሽበት ምናምን የሚባል ነገር ውሉ ላይ ያካተናል። ሜንሽን አድርገን ምንም አይነት የዋጋ ማስተካከያ አይኖረውም ወይ ደግሞ ማስተካከያ የዋጋ ግሽበት አይመለከተውም ብለን አስቀምጠናል። እና እነዚህ ሶስት ነገሮችን ካየ ሰው ሜሪ ፕሮፐርቲን ይመርጣል ማለት ነው። ስለዚህ ይህን ነው ማለት የሚፈልገው። ግን በእርግጠኝነት የኦፈር ለ20 ቤቶች ነው። ፈርስት ካም ፈርስት ተርብ ነው ቅድም እንደነገርኩ። ስለዚህ መጀመሪያ መጥቶ ያለውን ሂደት የሚጨርሰው በስነ ስርዓት ነው የምናስበው። ቨርቹዋሊ ነው ባይዞ ተወካይ ልኮ ራሱ ተወካይ የሚመጣ ሰው ካለ በዛን ሰዓት በሚመቸው ሰዓት ተወካዩ ቢመጣ ቨርቹዋሊ በደንብ ማየት ይችላል። በቪዲዮ ኮል ሳይቱን ማየት ይችላል፣ ቢሮውን ማየት ይችላል። ስለዚህ ያንን እያደረግን ስለሆነ ፉል ሰፖርት አለው ከቲማችን ከሜሪ ሪል ስቴት ሙሉ ሰፖርት አለው ቨርቹዋሊ ማለት ነው። በቪዲዮ ኮል ዋትሳፕ ወይ ቴሌግራም ከፍቶ የኤቭሪቲንግ ማየት ይችላል። ሳይቱንም ጭምር አካባቢውንም ጭምር ምን አይነት እንቅስቃሴ እንዳለው ማየት ይችላል። ስለዚህ ተወካይ ያለው ሰው በተወካይነት አማካኝነት መጨረስ ይችላል። ግን ተወካይ ኑሮት ህጋዊ ውክልና የሌለው ሰው ደግሞ ቤቱንና ሳይቱን እንዳይለት ይልክና ከዛ በኋላ ያሉትን ፕሮሰሶች በልጆቻችን በእኛ በድርጅቱ ስም መጨረስ እንችላለን። አሌ ብለው ይምጡ ባሌ በቃ የተሻለ ፉል ሰፖርት እንሰጣለን። በዚህ ቃል ገባ። በጣም አሪፍ እንዳያመልጣችሁ። በድጋሜ ያላቸው ነገሮችን ተጠቅማችሁ ቤቶቹንም አይታችሁ በተወካይ መምጣት ትችላላችሁ። ወይም ደግሞ እንደተባለው በዲቴልም ያለውን ነገር ፕሮሰስ ብቻ ይላክላቸዋል። በጣም እናመሰግናለን። ምንም ችግር የለም። ግን እንዳልኩ ያው ሜንሽን አድርጎ ሲመጡ ሜንሽን አድርጎ ያ ካሌቱ ማለታችሁ እንዳደረሱ ያ ብቻ አሌክስ እንግሊሽ ፈገግ አልፈልግም ማለች አይደል? ምን አስበህ ነው? ቆይ እንዴ ምታስጨንቃት? Wait up. She's my girlfriend. What do you want here? What do you want? Can you please tell me? What do you want? ምን አለ? You're being disrespectful. Hey, you're being disrespectful. We are a couple here. You're discussing. Woman. Screenshot. Excuse me, sir. What do you want? ምን አለ? What do you want? Please tell me. What do you want? እኔ ደግሞ ሰደበኝ የተጣላ woman respect ግራመር አዘነበ የስራን ይስጥ እንግሊዘኛ መምህር አረ በዚህ አጋጣሚ እስኪ የሆነ ቋንቋ ክረምት ላይ ብታስተምሩን እንደ ሀሳብ ማለት ስላችሁ የሆነ ዝም ብሎ ስፓኒሽ ብንማር አይመጣው ይመጣል። የምር ብታስተምሩ ካላችሁ እስኪ ብቻ ከዚህች ልጅ ጋር በቃ እንግባባ። እኔና እቺ ልጅ አሁን ቀጣይ ቪዲዮ ስንመጣ ሚያሞር እላታለሁ። ሚያሞር ማለት የኔ ፍቅር ነው እኮ ከዛ ነው እንደምልህ። ያው እሱን አላውቅም። ቀጣይ የወንድ ነው ማቋዘላ ስንማር እንመለሰዋለን። እስኪ ሪኮማንድ አድርጉ። ግን የት ሄደን እንማር እስኪ እንደ ሀሳብ። ብላክ አሌክስ ደንገጥ $90 ሚሊዮን ይሰጣቸዋል። ግን መጀመሪያ ሰፈራችሁ ውስጥ ጎረቤት በተሰበሰበበት ለ10 ደቂቃ ራቆታችሁ መሮጥ አለባችሁ ብትባሉ ትሮጣላችሁ ወይ? ለ10 ሚሊዮን እስኪ ቆመትና አንብብ። ለምን ሮጣለሁ? ቀስ ብዬ አልሄድም። ምንም ሳይሰጠኝ ልሮጥ የዘጋጀሁት እኔ የታባቱ ምን አስሮጠኝ? እስኪ ለአንድ ቀን ሲሆን ስንት ይሆናል? ዋው 10 ደቂቃ አይደለም ቀን ሙሉ። ሲጀመር አመጣጤ ከሀመር ነው ያመስልልኝ። አይደለም 90 ሚሊዮን ሞራል ከሰጡኝ ኃይሌ ራሱ አይቀርም። አሮጭም እንጂ ኧረ በስመ አብ ለ10 ሚሊዮን ምንም ይሁን ወይኔ እኔ የሚቀረጽበት ቦታ አሳዩኝ። እንደውም ማሳያቸዋለሁ ማለት ስለ የሩጫ ፍላጎት 10 ሚሊዮን ግን አይ እንዴ ማየውን ነገራችሁንማ እንዴ ለ10 ሚሊዮን ብላችሁ ማሳየት የለባችሁም ወይ ጨመር አድርጉት። አርብሰማ ቲንክ አሌክስ ፈገግ ማዘሯ የቡና ሰዓቷ ሲያልፍ
ማን ነው? ኧረ መጣ። ቡና ማልጠጣው እኔ ቤ አያጋጥመኝም። ባለፈው ለመጀመሪያ ጊዜ ቀምሳ ነበረ። ቀምሼ ነበር። እናስገባው ቪዲዮን? እሺ አላስገባው። በቃ አላሳያችሁም። በቃ ሚስጥር የግል ሚስጥር ነው አለ። ግን እንዴት ነው የመጀመሪያ ጊዜ ኤክስፒሪየንስ? ቡና አሪፍ ነው፣ ግን እኔ በምንም ታምር በቃ ቡና ልወድ አልችልም። ጥቁር ነው ከቡና በላይ ጣዕም ያለው ያልገባኝ እኔ ጥቁር ነው ከቡና በላይ ጣዕም ያለው ነው ይሰራሉ። በአለቀ ሚኪያስ አሌክስ ፒኦቪ ልጅ እያለን እኔና ጀለስ አጥባኝ አረ እሱ አፍ ነጠባት ብያለሁ። አባቴ ይቆጣኛል እንዴ? አባቴ ታያል። በእናትህ አጥባኝ። አረ አባቴ ይቆጣኛል። የት ያለ አባትህ? አጥባኝ ትንሽ አጥባኝ እኮ እናቴ ደግሞ ካይሲ ደግሞ ትቆጣኛለች እኮ። እሺ እናቴ ታለች እናትህ አታይም እኮ አጥባኝ እንዴ? አረ ሰው ይናገር ሰፈር ሰው ይናገራል። የሰው አፍ እየጠባ ነው። ማን አለ ሰፈር ሰው? ማንንም የለም። ቶሎ አንዴ ብቻ እሱ ባይን ቆይ ደግሞ ፈጣሪ ደግሞ ያኛል እንዴ? ፈጣሪ ባይ ምን ችግር አለው? ፈጣሪ ሀይ ደግሞ ለአባቴ ለእናቴ ቢናገር እንዴ? አረ እንደዚህ አይናገርም። አልተስመተም እንዴ? ምንድነው እዚህ ጋር? ምን ጋር? እዚች ጋር አይ God have mercy upon us. አንቺ ግን በልጅነት ቃሉን ልናገረው ቃላቱን እንደሞ እንደባለፈው ቀን ልታደርጊ አዳሜ ተዘጋጀሽ። እንዴት አየሽ? የባለፈውን ክሊፕ እንዴት ነበር? እስኪ ለኤዲተሮቻችን እስኪ ሀሳብ ስቴክሽን ንገራቸው። አይ በቃ አልናገርም። እንደዚህ ጋር ቸልሽ እውነት ጸዴ ኤዲት እንዲያደርጉልሽ ማይ ኔም ይሻለው ቲክቶከር ከዛ ባሪፍ ያስደምሙሻል። ትራይት ማይ ኔም ሻሎም አለም ሰገድ። በጣም ቆንጆ ቲክቶከር ነኝ። አይ አም ቲክቶከር። እንወዳችኋለሁ። አሁን ኤዲት ተደርጎ ቲክቶክ ላይ ሲመጣ ታየኝ። ቦክላ ፓፒ አሌክስ ወዬ የት ሄደሽ ነበር? ምነው ዘገየሽ? እንዴት ቢንቀኝ? ታዲያስ ምንድን ነው? ተላቋል ነበር እኮ ምንድን ነው? ይኸውልኝ ስሙልኝ አዳምጡኝ ጉዴን ዘመናዊዋ ልጄ ብድር ራሷን እኛ ነን እኮ ልጆቹ ባይዘው እኛ ነን ልጆቹ። ያምርብሽ እንዴት ነው እንዳንተ ምትልች እቺ በእለት እስኪ ኤኒዌይ በጣም ጸዴ ልጆች እየመጡልን ነው። ያሳደጋችሁ ብለናል። ኢንትሮ ላይ ያሳድገን ጊዜ ነበሩ አልጠፋብኝ። ኤኒዌይ ሚስል ላደረጋችሁ ቪዲዮዎች በጣም እናመሰግናለን። ሽልማቶቻችሁን ለማግኘት እንግዲህ ጥያቄ ኢንትሮ ላይ ያለላችሁ እንዳያመልጣችሁ። በተረፈ ሻሎምን ትምጣ እንዴ በቀጣይ በቭሎግ እንጠብቃት እንዴ? ለምን በዩቱብ አንቦልገውም? ክረምቱ እንቦልገዋለን። የምሬን እኮ ነው። በቃ ከዚህ በኋላ ሻሎምን ካሌ ጋር ካገኛችኋት ለቭሎግ ነው፣ በሌላ አትዩባት። እንደ ሀሳብ ማለት ነው። ቀጣይ ብቻ ስመጣ ቻናሉን ከስር አስቀምጥላችኋለሁ። ሀሳብና አስተያየታችሁን የተመቻችሁን ቪዲዮ ኮሜንት ላይ ጻፉልኝ። ምርጥና አገልግሎት ማስተዋወቅ ፈልጉ ሰዎች ተሽጋረለላችሁ ያለ ዩቲዩብ ሰፖርት ቲሞች አውሯቸውን በአሪፍ ፓኬጅ አሪፍ አድርገን እንሰራለታለን። የመሪም ፕሮፐርቲ አሪፍ ፓኬጅ ያመጡላችሁ እንዳያመልጣችሁ፣ እሱንም ተጠቀሙበት። መጥቶ ነገር ካለ ሁላችሁም አካውንቴ ከታች ይቀመጥላችኋል። ፎሎ አድርጎ እየገባችሁ ኮፒ ሊንክ አድርጉልኝ። እወዳችኋለሁ። ከኔ ጋር ያለው ነው መርምሽ ኤኒዌይ በሌላ ማበደ ቪዲዮዎች እንገናኛለን። ቀጣይ ቪዲዮ እስከምንገናኝ ድረስ ፍቅር፣ ሰላም እና ጤና ከእናንተ ጋር ይሁን። እስከዛው ድረስ ኢትዮጵያ ለዘላለም ትኑር። ፒስ